ሰላምና ጤና በያላችሁበት እንዲትረፈረፍላችሁ እንመኝላችኋለን። ውድ የዚህ ቻናል ተከታታዮች በዚህ አጭር ቪዲዮ የኮንዶሚኒየም ቤት እድለኛ የሆነ ሰው በስንት ጊዜ ቤቱን መረከብ ይኖርበታል፣ የተቀመጠው ጊዜ ከተጠናቀቀ በኋላ የሚመጡ የቤት እድለኞች ዕጣ ፈንታ ምን ይሆናል፣ በአሳማኝ ምክንያት በተቀመጠው ጊዜ ገደብ መረከብ ያልቻሉ እድለኞች ቤቱን መረከብ ይችላሉ ወይ በሚሉና በሌሎች ተያያዥ ጉዳዮች ማብራሪያና ገለጻ ይዘን መጥተናል። የቻናላችን ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ብትሆኑ ደስ ይለናል። ቻናላችንን ሰብስክራይብ ስታደርጉልን መረጃዎችን በተከታታይ እንድናደርሳችሁ ስንቅ ይሆነናል። ከዚህ ቀጥሎ በቀጥታ ወደ ርዕሰ ጉዳያችን እናልፋለን። ቤት የደረሳቸው እድለኞች ዝርዝር በጋዜጣ ታትሞ ይወጣል። ከዚህ በፊት በተለያዩ ዙሮች የተካሄዱት የኮንዶሚኒየም ቤት ዕጣ የእድለኞች ስም ዝርዝር ይዞ የሚወጣው ጋዜጣ በአዲስ አበባ ከተማ አስተዳደር የሚታተመው አዲስ ልሳን ጋዜጣ ነው። በተጨማሪም እድለኞች በሌሎች መንገዶች ጥሪ ይደረግላቸዋል። ዕጣ የወጣላቸው እድለኞች ዝርዝር ሊያሟሉ የሚገባቸው ቅድመ ሁኔታዎችና ስለ ውል መዋዋል ቀነ ገደብ መረጃ በተለያዩ መገናኛ ብዙሃንና በቢሮው በአዲስ አበባ ከተማ አስተዳደር የቤቶች ልማት ኮርፖሬሽን እና በተለያዩ ድረገጾች እንዲገለጽ ይደረጋል። ዕጣ የወጣላቸው እድለኞች ዝርዝር በክፍለ ከተማ በሳይት በብሎክና በቤት አይነት በመለየት በየክፍለ ከተማው የቤቶች አስተዳደር ጽፈት ቤትና በየወረዳው የቤቶች አስተዳደር ጽፈት ቤት እንዲገለጽ ይደረጋል። በጋዜጣ ላይ የእድለኞች ስም ዝርዝር ከወጣ በኋላ እድለኞች ቤቱን ለመረከብ የሚሰጣቸው የጊዜ ገደብ አለ። ቤት የደረሰው እድለኛ ሙሉ ስም በጋዜጣ ታትሞ ከወጣ በኋላ የአዲስ አበባ ከተማ አስተዳደር የቤቶች ልማት ኮርፖሬሽን ውል እንዲፈጽም በተለያዩ መገናኛ ብዙሃን ጥሪ ካስተላለፈበት ጊዜ ጀምሮ በተከታታይ 60 የስራ ቀናት ውስጥ ቀርቦ መዋዋል ይኖርበታል። የመጨረሻው ወይም 60ኛው ቀን በበዓል ቀን የሚውል ከሆነ የሚቀጥለው የስራ ቀን እንደ መጨረሻ ቀን ይወሰዳል። ሆኖም የቤት እድለኛው የገንዘብ መክፈያ ቅጽ የወሰደው በመጨረሻ ቀን ከሆነ ሂደቱን ለማጠናቀቅ ከወሰደበት ቀን ጀምሮ የሚታሰብ 5 የስራ ቀናት ይጨመርለታል ማለት ነው። ነገር ግን የተጠቀሰው የጊዜ ገደብ ቢኖርም በግዳጅ ላይ ያለ በወሊድ በከባድ ሕመም ምክንያት የጊዜ ገደብ ያለፈባቸው እድለኞች ተጨባጭ ማስረጃ ከሚመለከተው አካል ሲያቀርቡ ኮርፖሬሽኑ 30 የስራ ቀናት ተጨማሪ ጊዜ ሊፈቅድ ይችላል። የጊዜ ገደቡ እንደተጠበቀ ሆኖ በግዳጅ ላይ ያሉ የመከላከያ ሰራዊት አባላት በተቀመጠው የጊዜ ገደብ ውስጥ በግዳጅ ላይ ስለመኖሩ ከመከላከያ ሚኒስቴር ወይም ከፖሊስ ኮሚሽን በሚያቀርበው ማስረጃ መሰረት ቤቱ በሌላ ዙር ወይም ለልማት ተነሺ ያልተላለፈ ከሆነ ዕጣ የወጣለት ቤት ላይ ውል እንዲፈጽም ይደረጋል። ነገር ግን ቤቱ ለሌላ ተጠቃሚ ተላልፎ ከሆነ ምትክ ቤት ይመደብለታል። በፍርድ ቤት የተያዙ ጉዳዮች ዕጣ በሚወጣበት ወቅት ሊስተናገዱ ካልቻሉ በፍርድ ሂደት ላይ ስለመሆናቸው ማስረጃ አቅርበው የፍርድ ሂደቱ ሲጠናቀቅና ውሳኔ ሲያገኝ በኮርፖሬሽኑ የበላይ ኃላፊ ተረጋግጦ ቤቱ በሌላ ዙር ወይም ለልማት ተነሺ ያልተላለፈ ከሆነ በፍርድ ቤቱ ውሳኔ መሰረት ዕጣ የወጣለት ቤት ላይ ውል እንዲፈጽም ይደረጋል። ቤቱ ለሌላ ተጠቃሚ ተላልፎ ከሆነ ምትክ ቤት ይመደብለታል። የእድለኞች ዝርዝር በጋዜጣና በተለያየ መንገድ ይፋ ተደርጎ ቤቱን እንዲረከብ ጥሪ ከተደረገለት ቀን ጀምሮ በተከታታይ 10 ቀናት ወይም በተቀመጠው የጊዜ ገደብ ውስጥ ቅድመ ሁኔታውን አሟልቶ በአካል ቀርቦ ቤቱን መረከብ ይኖርበታል። ቀደም ሲል የተገለጹት እንደተጠበቁ ሆነው በተቀመጠው የጊዜ ገደብ ውስጥ በአካል ቀርቦ ያልተዋዋለ የቤት እድለኛ በራሱ ፈቃድ የኮንዶሚኒየም ቤት እድሉን እንደተወ ይቆጠራል። ቤቱም ዳግም ዕጣ እንዲወጣበት ይደረጋል ወይም ለልማት ተነሺ ይተላለፋል። ክቡራትና ክቡራን የዚህ ቪዲዮ ተመልካቾች አስተያየትና ጥያቄ ካላችሁ በአስተያየት መስጫ ሳጥን ውስጥ አስቀምጡልን። መረጃው ለሌሎች እንዲደርስ ላይክና ሼር እንድታደርጉ በአክብሮት እንጠይቃለን። በሌላ ቪዲዮ ዳግም እንገናኛለን። ሰላምና ጤና ይስጥልን።